ናችሁ የተወደዳችሁ የህይወት በቤት የዩቲዩብ ቻናል ተከታታዮቻችን? እንደተለመደው እንግዲህ ዛሬም መጽሐፋችን ይዘን በፊታችሁ ብቅ ብለናል። እርግጠኛ ነኝ እየተከታተላችሁና ቢያንስ ያያችሁትና የጠቀማችሁበት ሰዎች ደግሞ ለህይወታችሁ ዋጋ እንደምትሰጡ ተስፋ አደርጋለሁ። ከዚህም የተነሳ ደግሞ ህይወታችሁን ለማቅናት ጤናማ ግንኙነት ለመመስረት በጣም እንደሚረዳችሁ ተስፋ አደርጋለሁ። እንግዲህ ባለፉት ጊዜያቶች ብዙዎቹን አንስተናል። ሰርግና ጋብቻ በሚል ባለፈው ቪዲዮ አይተናል። ስለዚህ ለሰርግ ብቻ ሳይሆን ለጋብቻ ተዘጋጅተው ለጋብቻ እንድንገባ አሰባስቻለሁ። ዛሬ ደግሞ ማነሳላችሁ አሰሳና ጓደኝነት በሚል ነው። ይሄ አሰሳ የሚለው ዴቲንግ በሚለው ቃል ውስጥ የተተካው ቃል ነው። እነዚህ ጉዳዮች ብዙ ሰዎች ወይ ከጋብቻ እንዲቀሩ ወይ ወደ ጋብቻ በተሳሳተ መንገድ እንዲገቡ ወይም ባልሆነ አጀማመድ ጀምረው ጋብቻቸው እንዲበላሽ ሊያደርግ ይችላልና ስለ አሰሳ ስለ ዴቲንግ አነሳና በጣም ጠቃሚና ወሳኝ ስለሚባለው ደግሞ የጓደኝነት ግንኙነት ደግሞ አሳያችኋለሁ። እንግዲህ ገጽ 79 ላይ አሰሳ ወይም ዴቲንግ ይላል። እዚህ ጋር አንድ አንቀጽ ላንብብላችሁና ወደሚቀጥለው ዝርዝር ሀሳብ ይሄዳለሁ። አሰሳ ሁለት ግለሰቦች በጋብቻ ልንጣመር እንደምንችል ወይ እንደማንችል እንታይ በማለት ተስማምቶ የሚጀምሩት ግንኙነት ነው። ለጋብቻ ይሆነኛል ወይንስ አይሆነኝም በሚል የሚጀምሩት ግንኙነት ነው። በምዕራባውያን ዘንድ ተቀባይነት ያገኘ የፍቅር ግንኙነት አይነት ወይም የመፋቀር የመጀመሪያ ደረጃ ነው። የምዕራባውያን ባህልና አኗኗር በብዙዎቻችን ላይ ተጽዕኖን በተለየ መልኩ ስለሚያሳርፍ በብዙ ሀገሮች ያሉ ወጣቶች ሲተገብሩት ይታያል። በእኛም ሀገር አሰሳ ተገቢ መሆኑን የሚያስቡ ሰዎች አሉ። አሰሳ ስኬታማ ትዳር ለመያዝ የግድ የሆነ ሂደት የሚመስላቸውም አይጠፉም። እንደኔ መረዳት አሰሳ በጋብቻ ጓደኛ ፍለጋ ሂደት የግድ መደረግ ያለበት ነው ብዬ አላምንም። በአንዳንድ ሀገሮችና ባህሎች በተጋቢዎች ሳይሆን በቤተሰብ ሰርተው እና ተስተካክለው የሚመጡ አሬንጅድ ሜሬጅ የሚባለውን ማለት ነው የጋብቻ መመስረቻ ባህል አላቸው። ከነዚህ ሀገራት መካከል አንዷ ሀገራችን መሆኗ ደግሞ ግልጽ በመሆኑ አሰሳ የግድ እንዳልሆነ መናገር ብቻ ሳይሆን ማስረጃ ማቅረብም የሚያስፈልግ ወይም ደግሞ የሚያስችልም ጉዳይ ሆኖ አገኘዋለሁ። ምዕራባውያን አንድን ሰው ማን እንደሆነ ለማወቅና ተስማሚያቸው ከሆነ ደግሞ ወደ ጋብቻ ለመግባት አሰሳ በጣም አስፈላጊ እንደሆነ ያምናሉ። ይህን ለማወቅ በማለት የሚኖራቸው ቅርበት ወሲባዊ ግንኙነትን ማካተት አለበት ብለው ይናገራሉ። ለምን ሲባሉ በዚህ መንገድ ካልሆነ እውነተኛ የጋብቻ አጋር አይገኝም ይላሉ። በጣም የሚገርመው ነገር አሰሳ ወይም ዴቲንግ በሚል ብዙዎች አብረው ይቆዩና ቆይታዋ የሚያስከትሉ የነፍስ ትስስር ከተፈጠረ በኋላ የምፈልገው አይነት ሰው አይደለም ወይም አይደለችም በማለት ሌላ ሰውን ለማሰስ የቀደመውን ይተዋሉ። በግንኙነቱ መቋረጥም ለጉዳት ይዳረጋሉ። በእኔ እይታ አሰብ በሚል ምክንያት እያሰሱ መኖር የጋብቻ መመስረቻ መንገድን ያወሳስባል። ስለዚህ ከማሰስ ይልቅ በጓደኝነት መወዳጀት በጣም መልካም ነው የሚል ነው። እንግዲህ ይሄ አሰሳ ወይም ደግሞ ዴቲንግ የሚባለው ግንኙነት ብዙ የሚነገው ግን በጣም ትርጉም ያለው የአጀማመሩን እኔ የምቀበለው የአጀማመር ታሪክ አለ። እሱ በእንግሊዛውያን ቤተሰብ ዙሪያ የንጉሳውያን ቤተሰብ ከንጉሳውያን ቤተሰብ እንዲጋባ የተጀመረ ነው። እርስ በርስ እንዲተዋወቁና እንዲቀራረቡ መጀመሪያ ካደረጉ በኋላ ወደ ጋብቻ እንዲገቡ ያሰመሩት መስመር ነው። የንጉሳውያን ቤተሰብ ልጆች ከሌላ መጋባት ከሌለባቸው ሰዎች ጋር በመጋባት ሲያስቸግሯቸው የራሳቸውን ልጆች ለመጠበቅና ለማስተዋወቅ እንዲቀራረቡ እንዲተዋወቁ ለማድረግ የተጀመረው ግን ከዛ ከእንግሊዝ የንጉሳውያን ቤተሰብ ቢጀመርም ወደ አውሮፓ ወደ አሜሪካ ተመልሶ ወደ አፍሪካ እንደዚሁ ወደ ሀገራችን ሲመጣ ስምንቴ ነው ትርጉሙም አኗኗሩንም የቀየረው እና በአሁኑ ሰዓት ብልሽትሽት ያለ ዓላማ የሌለውና መርህ የማያውቀው የግንኙነት አይነት ነው። እንደ ጋብቻ አማካሪነቴ በዚህ ጉዳይ ላይ በዴቲንግ ስም በጣም የተጎዱ ብዙ ሰዎችን አውቃለሁ። ስለዚህ ዴቲንግን በየትኛውም መልኩ ጠቃሚ ሆኖ አላገኘውም ወይም ደግሞ አልመለከተውም። ግን በዴቲንግ ልክ ዞሮ ዞሮ አንደኛው ሰው ሌላኛው ሰውን ለጋብቻ ይሆነኛል ላይሆነኝም ብሎ ለማረጋገጥ የሚጠቀምበት የግንኙነት አይነት ነው። ለማረጋገጥ ግን ብሎ ከውጭ ሆኖ የማጣራት ሳይሆን ገብቶ መቀጠል ስሜት ትስስር እስኪፈጥር ድረስ አብሮ የመኖርን ነገር ያሳያል። ግን ገብተው ህይወታቸውን ሰጥተው አካላቸውን ሰጥተው ምንድን ነው የሚያጣሩት? ምንድን ነው የሚያውቁት? እንዲያውም ማጣራቱ እኮ ራሱ አካልን ለመስጠት ነው፣ ራስን ለመስጠት ነው። ስለዚህ ራስን ለመስጠት ከሆነ ራስን ሳይሰጡ አስቀድሞ ማረጋገጫን መሰብሰብ ካስፈለገ የጓደኝነት ግንኙነት በጣም
ጥሩ ግንኙነት ነው። ስለዚህ ከዴቲንግ ይልቅ ጓደኝነትን፣ ወዳጅነትን ማዳበር አንድ ሰው ራሱን መግለጥ ይችላል፣ በሌላው መታወቅ እንዲችል ያደርገዋል ማለት ነው። ይሄ ከሆነ ስለ ጓደኝነት ላነሳ ነው። ከአሰሳ ይልቅ ወዳጅነት፣ ጓደኝነት በስራ ቦታ፣ በትምህርት ቤት፣ በምኖርበት አካባቢ፣ በእምነት ተቋማት ኖርማል የሆነ የጓደኝነት ግንኙነትን ብንመሰርት በዛ በጓደኝነት ግንኙነት ውስጥ ማን መሆናችንን ማሳወቅ እንችላለን። ሌላንም ሰው ደግሞ ማወቅና መረዳት እንችላለን። የጓደኝነት ግንኙነት በጣም አስፈላጊ ነው፣ በጣም ጠቃሚ ነው። ብዙ ጊዜ ወላጆች በሕፃንነታቸው ልጆቻቸው ወንድና ሴት አብረው ቢጫወቱ ምንም አይሉም። ግን ከፍ ሲሉ 10 ቤት ሲገቡ ምንድነው ከእሷ ጋር ማይህ ብለው ጓደኝነት ክፉና መጥፎ እንደሆነ እስኪታሰብ ድረስ እንዲታይ ያደርጋሉ። ግን ወላጆችም ቢሆን ልጆቻችሁ ጓደኝነትን በንጹህ ልብና ንጹህ የሆነ ጓደኝነት ወንድ ከሴት ሴት ከወንድ ጋር ቢኖረው ጤነኛ ነው። በሚማሩበት ትምህርት ቤት ከኩዮቻቸው ጋር በትምህርት ይሁን በእምነት ተቋማት ይሁን በጉርብትና ይሁን ጥሩ ወዳጅነት እንዲያዳብሩ መፍቀድም ይገባል። መስመር ሲያልፉ ያኔ ጣልቃ ቢገባ ምንም ችግር የለውም። ገና ምንም ግን ሳይዙ በማስፈራራትና በማስደንገጥ ወንዱ ሴት ጋር ሴቷ ከወንድ ጋር እንዳትሆን መከላከል የተፈጥሮ የሆነውን የህይወት ስርዓት ሊያዛባባቸው ይችላል። ስለዚህ ስለ ጓደኝነት ጠቀሜታና ምንነትን ነው ማንሳት የፈለግኩት። እንግዲህ ገጽ 80 ላይ የጓደኝነት ግንኙነት የሚሰጠው ትርፍ ይላል። ጓደኝነት በጣም መልካም ግንኙነት ነው፣ ብዙ ትርፍ አለው። ከዛ ውስጥ ለምሳሌ አንድ ወንድና አንዲት ሴት ጓደኛ ቢሆኑ በሰፈራቸው፣ በትምህርት ቤታቸው፣ በእምነት ተቋማቸው ወዳጅነትን ካዳበሩ ጓደኝነት ማለት የፍቅር ጓደኝነት እያልኩኝ አይደለም። ፒውር ፍሬንድሺፕ ወዳጅነት፣ ህይወት ተኮር፣ ስራ ተኮር፣ ትምህርት ተኮር የሆነ ቅርበትን ቢያዳብሩ ምንም ችግር የለውም። በዛ ግንኙነት ውስጥ ብዙ የሚያገኟቸው ትርፎች አሉ። ለምሳሌ የመጀመሪያው ጓደኝነት ከተቃራኒ ጾታ ጋር ያለን ግንኙነት መስተጋብርን ያሳድጋል ይላል። አንድ ወንድና አንድ ሴት ንጹህ ጓደኝነት ቢኖሩ ለስሜት ለወሲብ መፈላለግ በፍጹም አይኖርባቸውም። የህይወት ግንኙነት ያገናኛቸው። ያኔ ወንድ የሴትን ዓለም ሴት የወንድን ዓለም በቅርበት እንዲረዱና እንዲያውቁ ለነገ የግንኙነት ህይወታቸው ግንዛቤን ይሰጣቸዋል። እዚህ ጋር ገጽ 80 ላይ ያለው አንድ ገጽ ባነብላችሁ ዓለም በግለሰቦች የተሞላች ነች። እነዚህ ግለሰቦች ደግሞ በጾታቸው ወንዶችና ሴቶች ናቸው። ሰብ መሆናቸው አንድ ቢሆኑም እነዚህ ጾታዎች ያሏቸው ሰዎች ልዩ ልዩ ናቸው እንጂ አንድ አይነት አይደሉም። እነዚህ ልዩ ልዩ ጾታዎች በትክክለኛው መንገድ አንዱ ጾታ ከሌላ ጾታ ጋር እንዴት መገናኘት እንዳለበት ማወቅ አስፈላጊ ነው። የጓደኝነት ግንኙነትም አንዱ ጾታ ከሌላ ጾታ ጋር እንዴት መገናኘት እንዳለበት ሁለቱም ጾታዎች አንዱ ሌላኛውን እንደ አንድ ግለሰብ እንዲያውቁና እንዲቀራረቡ ያስተምራቸዋል በሚል ከሌላኛው ጾታ ጋር ያለው መስተጋብር እንዲያውቁ፣ እንዲያገኙ፣ እንዲረዱ ያደርጋል። አንደኛው የጓደኝነት ትርፍ ይሄ ነው። ቀጣይ ሀሳቦች ያሉት እናንተ አንብቧቸው። ገጽ 81 ላይ ደግሞ ሁለተኛውን ያስቀምጣልና ጓደኝነት አንድን ሰው በተለየ ገጽታው እንድናውቁ ያደርጋል። የጓደኝነት ግንኙነት ባለበት ቦታ ሁለቱ ሰዎች አንዱ ስለሌላኛው ጠለቅ ያለ መረዳት ይኖረዋል። እዚህ ጋር ጓደኝነት የአንድን ሰው እውነተኛ ማንነት ጠለቅ ብለን እንድናውቀው ይረዳናል። ለምሳሌ አንድን ሰው ስናውቀው መጀመሪያ ስሙን እናውቃለን። ስለዚህ እከሌ ብለን ስሙን እንጠራዋለን። ይህ ስሙ ከሌላ ሰው የተለየ የራሱ መለያ እንዳለው ይገልጽልናል። በቀረብነው መጠን ደግሞ ከሌላ ሰው የተለየ መሆኑ ብቻ ሳይሆን የራሱ የሆነ ስብዕና እንዳለው ያም ስብዕና ምን አይነት እንደሆነ እናያለን። ይበልጥ ስንቀርበው ደግሞ ሕይወቱን የሚመራባቸው እሴቶችና ፍልስፍናዎችን እናውቃለን። አንድን ሰው በዚህ ልክ ጠለቅ ብሎ ለማወቅ የሚያስችለው ግንኙነት ደግሞ ጓደኝነት ይባላል። በዚህ ጓደኝነት ግንኙነት አንዱ ስለሌላው ሰፋ ያለ እውቀት ይኖረዋል። በጣም የሚገርመው በጋብቻው ዓለም ያሉ አንዳንድ ሰዎች እንኳን አንዱ ስለሌላው የጠለቀ እውቀት ስለማይኖራቸው አብሮ የሚኖሩበት ግንኙነት የተበላሸ ነው። መተዋወቃቸውን አነሳ ያደርገዋል ማለት ነው። ጓደኝነት ግን ሲሆን አንደኛው ስለሌላኛው በዚህ ደረጃ እንዲያውቅና እንዲረዳ ያደርገዋል። በሶስተኛ ደረጃ ደግሞ ጓደኝነት የራሳቸውን ጠንካራ ደካማ ጎን እንድናውቅ ይረዳናል ብሎ ይናገራል። እዚህም ጋር ጓደኝነት ራሳችንን እያየን ለማሳደግ አጋጣሚ ይሰጠናል። እንዲሁም ሁላችንም ራሳችንን የማሻሻል ሂደት ሊኖርን ስለሚችል ጓደኝነት በራሳችን ላይ የምናደርገውን ግንባታ ያፋጥነዋል። ለምሳሌ በሌላ ሰው ላይ አይተነው ደስ ያሰኘንን ነገር ስናይ ደስ የምንሰኝበትን ነገር ምንነት እናውቃለን። በዚህም ራሳችን እንገነዘባለን፣ እንረዳለን። እንዲሁም ሌላ ሰው ላይ የምናየውን ድካም እኛ እንዳንደግመው ያደርገናል፣ ወይም ያንን ሰው እንድንረዳው ያደርገናል።
የራሳችን ጠንካራና ደካማ ጎን እንድንለይ የሌላኛው ጥንካሬ ድካማችንን ያሳየናል፣ የሌላኛው ድካም ደግሞ ጠንካራ ጎናችን ያሳያልና ራስንም ለማወቅ ጥሩ መስታወት ነው። በሀገራችን እንኳን ይባል የለ ጓደኛ መስታወት ነው ይባላል። መስታወት እንግዲህ የእኛን ማንነት እንድናይ ያደርገናል ማለት ነው። በአራተኛ ደረጃ ደግሞ ጓደኝነት ሌሎችን ለማገዝ እድል ይሰጣል። ንጹሕ ወዳጅነት ባለበት ቦታ አንዱ ስለሌላው እሱን ተክቶ ዋጋ በመክፈል የሌላውን ስኬት፣ የሌላኛውን እድገት፣ የሌላኛውን መጨረሻ ለማሳመር ለማገዝ እድል ይሰጠናል። ሌላውን ሰው ማገዝ ዕዳ ሳይሆን እድል ነው። እንደዚህ አይነት እድል የኔ ለምንለው ሰው ለማግኘት በጣም አስደሳች ነገር እንደሆነ ልናስተውለው ይገባል እና ይህም በጓደኝነት ግንኙነት ውስጥ የምናገኘው ነገር ነው። እንግዲህ የጓደኝነት ግንኙነት ከሌላኛውን ጾታ ከተቃራኒ ጾታ ጋር ያለውን መስተጋብር ያሳድግልናል ብለናል። የአንድ ሰው ጠልቅ ባለ ሁኔታ እንድናውቅ ያደርግልናል ብለናል። የራሳችን ጠንካራና ደካማ ጎን እንድናውቅ ይረዳናል ብለናል። በአራተኛ ደረጃ ደግሞ ሌሎችን ለማገዝ እድል ይሰጠናል ይላል። በየትኛውም ግንኙነት መካከል አንደኛው ጋር የተረፈው ነገር ሌላው ጋር ላለው ጉድለት መሙያ ነው። እውቀት ይሁን ገንዘብ ይሁን ጊዜ ይሁን አጋጣሚ ይሁን ሌላው የሌለውን እኔ ጋ ያለው እኔ ጋ የሌለውኝን ደግሞ ሌላው ጋር በየትኛውም ግንኙነት መካከል አንዱ የተረፈው ሌላው ጎሎታል። ስለዚህ እነሱን በማሟላላት በጋራ የምንሄድበትን ነገር የምናመቻችበትን ነገር ይፈጥርልናል ማለት ነው። በመጨረሻ ደግሞ የጓደኝነት ግንኙነት የምናገባውን ትክክለኛ ሰው ለመምረጥም ደግሞ ያስችለናል። በጓደኝነት ግንኙነት ማን እንደሆን ራሳችንን ስላሳወቅን ሌላውንም ማን እንደሆነ ስለተረዳን ያንን ሰው በትክክለኛ መልኩ እንድንወስን እድል ይሰጠናል። እዚህ ጋር ትንሽ ባነብላችሁ በተለይ ጓደኝነት የምናገባውን ትክክለኛ ሰው ለመምረጥ ያስችለናል የሚለውን ሀሳብ ጓደኝነት አንድ ሰው ራሱን የሚገልጥበት ግንኙነት ከሆነ ያ ሰው ማን ስለመሆኑ በቀላሉና በግልጽ ይታወቃል ማለት ነው። በብዙ ጥንዶችም ሆነ ተጋቢዎች መካከል የአመራረጥ ችግር አለ። በምርጫቸውም ችግር ለእነርሱ ከማይሆን ሰው ጋር ይጋባሉ። በጓደኝነት ግንኙነት ቢያልፉ ኖሮ የዚያን ሰው ማንነት በትክክል ማወቃቸው ለትክክለኛ ውሳኔ ያበቃቸው ነበር። ብዙዎች የወደዱትን ነገር ግን የማያውቁትን ሰው አግብተው ያልጠበቁትን አይነት የጋብቻ ሕይወት ይኖራሉ። በጓደኝነት የተጀመረ ግንኙነት የአንድን ሰው ታሪክ፣ ባህሪ፣ እሴት ለማወቅ ስለሚያግዝ የእኔ የምንለውን ሰው በእውቀት ለመምረጥ ያስችለናል። በዚያው ልክ ለጓደኝነት ጥሩ ቢሆንም ለትዳር ግን የምንመርጠው ወይ የሚመርጠኝ አይነት ሰው አይደለም በማለት ከማይሆን ሰው ጋር በትዳር አለመተሳሰር እድል ይሰጠናል። የመረጥነው ሰው የምንወደው ብቻ ሳይሆን የምናውቀውን ሲሆን ጋብቻው መልካም እንደሚሆን ምንም ጥርጥር የለውም ይላል። ከዚሁ ቀጥሎ ያሉ ሀሳቦች አሉ፣ እነሱን ተመልከቷቸው። እንግዲህ በዚህ ሁሉ ከአሰሳ ይልቅ አሰሳ ስሜት ተኮር ነው፣ ዓላማ የለውም። የምሽት ወይም ደግሞ በተናጠል ጤናማ ባለው መንገድ ሁሉን ነገር የምናደርግበት ግንኙነት ነው። ስለዚህ ጤነኛ አይደለም በእኔ እይታ፣ በብዙዎችም እይታ። ጓደኝነት ግን ራሳችንን ጠብቀን ከማን ጋር መሆን እንዳለበት መስመር አስምረን መኖር እንድንችል መምረጥ እንድንችል ለጋብቻ እንኳን ባንመራረጥ ከሌላኛው ሰው ጋር በመግባባትና ትርጉም ባለው የወዳጅነት ግንኙነት እንድንኖር በጣም ይረዳናል ማለት ነው። ስለዚህ አሰሳና ጓደኝነትን በዚህ መጽሐፍ እስከ ገጽ 84 ባለው ታዩታላችሁ። እንግዲህ ይህን ጨርሻለሁ። እንግዲህ በሚቀጥለው ደግሞ ገጽ 84 ላይ እጮኝነት በሚል ሀሳቤን አካፍላችኋለሁ። እዚሁ መጽሐፍ ላይ ያለ ሀሳብ ነው። ስለ እጮኝነት እንደምታስቡት በእርግጥ ቃሉ ያው ታውቃላችሁ፣ አንዳንዴ ህይወቱ እንዲጠፋ ሲፈልግ መጀመሪያ ቃሉ ነው የሚጠፋው። እጮኝነት መታጨት የሚለውን ሀሳብ በዚህ ትውልድ መካከል ማንሳትና መጥራት ብዙ የተለመደ አይደለም። እኔ ግን ደጋግሜ ነው የምጠራው፣ ምክንያቱም መታወቅ አለበት። ይህንን የግንኙነት ደረጃ መዝለል በጋብቻው መካከል በብዙ መልኩ እንድንወድቅ ይዳርገናልና የእጮኝነት ግንኙነት ደግሞ ምን እንደሆነ በዚህ መጽሐፍ ላይ ያለውን ሀሳብ በሚቀጥለው ቪዲዮ አቀርብላችኋለሁ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። መጽሐፌን ማግኘት ከፈለጋችሁ እዚሁ ስክሪኑ ላይ በምታዩት ቁጥር ብትደውሉ ከየት ማግኘት እንደምትችሉ እንጠቁማችኋለን ማለት ነው። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።